በመኖር ነው፣ በጽድቅ በመኖር ነው። ለግባንዶ እዚያ ሳብ ላይ ኢየሱስ ጌታ በጣም መወራት ያለበት ቤት ነው። ልካም የፊልዱ ምዕራፍ 6 ከ18 ጀምሮ ሃይላይተኛው በጣም ኮናቸው የቃቱ ጠቀሳቸው ይላል። የኤፌሶ ምዕራፍ 6 ቁጥር በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ። ኦኬ የዲያብሎስ ተንኮል ስራ መቋቋም ትችሉ ዘንድ የእግዚአብሔር ሙሉ የጦር ዕቃ ልበሱ። የዲያብሎስ ሽንገላ ሽንገላ አለው፣ ሁሌ ባተላለው። በተለይ በእስራኤልና በቤተክርስቲያን ላይ ሁሌ ዋርፋር እንዳልኩ ሁሌ የመጨረሻ ቤተክርስቲያን እስክትነጠቅ ከዛ በኋላ እስራኤልም እስክትወሰድ ድረስ እስከ ሺህ ዓመት መንግስት ከሺህ ዓመት መንግስት አንድ ሺህ ዓመት ይታሰራል። ከዛ ይፈጠር ለፍርድ አርማጌዶን ጋር ጎግና ማጎጋ ይቀርባል። ከዛ በኋላ ለፍርድ ከሄደ በኋላ የሚፋታው እንጂ እስራኤልን እስከ መጨረሻ ይዋጋታል። ቤተክርስቲያን እስክትነጠቅ ድረስ ሴጣን ይዋጋታል። ቤተክርስቲያንና ሴጣን አሁንም እየሰራ ነው። በዚህ ሴጣን በጣም ነው የሚዋጋቸው። ለምን ሲባል የዲያብሎስ ሽንገላ አለ። የዲያብሎስ ሽንገላ ግን መቋቋም እንችል ዘንድ ሙሉ አቅም እኛ ጋር አለ። ምን አይነት አቅም ሲባል የእግዚአብሔር ሙሉ የጦር ዕቃ ይባላል። የእግዚአብሔር ሙሉ የጦር ዕቃ። ምክንያቱም ይላል ተጋድሏችን አሁን የገባንበት ዓለም የምንጋደልበት ዓለም በፊት ሪጀነሬት ከመሆናችን በፊት እንደነበረው አይደለም። በፊት ከመዳናችን በፊትማ የሚገዛ ራሱ ያ መንግስት ዴመን ነው፣ ከሱ ስር ነበርን። አሁን ግን ጌታ ኢየሱስ መጥቶ ከሱ በላይ አድርጎናል። የሞትን ቁልፍ ከሱ ወስዷል፣ ነፃ አውቶናል። የኃጢአት ደሞዝ ሞት የሆነውን ጌታ ኢየሱስ ሞቶልን ደግሞ በኃይል እንደ ቅድስና መንፈስ ተነስቶ በሱ ጻድቅ አሁን የገባንበት ባትላል። ስለዚህ ምክንያቱም አንድ ክርስቲያን ባይዘውን ሁሌም ተጋድሎ አለበት። ለምን? ስለዚህ ምክንያቱም ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ ከጨለማው ዓለም ገዢዎች፣ ጨለማው ዓለም ላይ ሂራርኪ ያለ ገዢዎች፣ ከስልጣናት፣ ከኃይላት እንዲሁም በሰማያዊ ሰራዊት ጋር ነው። ኃይላት፣ ስልጣናት፣ ዙፋናት፣ እርኩሳን መናፍስት ሰራዊት ጋር ነው። የት የገባ ነው? አሁን እነዚህ ለማሸነፍ ምን ያስፈልጋል? ሆነ የእግዚአብሔር ክፉ ዘንድ ሁሉን ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁ። ጸንተን መቆም የምንችለው ሙሉ የእግዚአብሔርን የጦር ዕቃ ካደረግነው ደቁ ሲሶ የሚባሉትን ከዲያብሎስ ጋር አብሮ አምፀው የወረዱትን እነዚህ ኃይላት፣ ስልጣናት፣ ዙፋናት፣ እርኩሳን መናፍስት የሚባሉት በእግዚአብሔር የጦር ዕቃ በሚባሉት በስድስቶቹ ዲፌንድ የምናደርጋቸው ናቸው፣ የምንዋጋቸው ናቸው። ለምን? የዲያብሎስ ሁሌ ነገር ፍለጋ በዙሪያችሁ እንደሚያገሳ አንበሳ ይዞራል። ግን እኛ ሙሉ የጦር ዕቃ ለብስ ስድስቶች ስለ ቅድስና ከቅድስና ጋር ስለሚገናኙ ወደዚህ የመጣሁት። ስለዚህ እንግዲህ ወገባችሁን አለ በእውነት ዛን የሮም ወታደር እያየ ወገቡን ተጠቀበት። እዚህ ያለ ስለ አሁን ጭምር በጌታ ለመናመን ሁላችን አንተ ክርስቲያን እውነተኛ መሆን በጣም አስፈላጊ። በእውነት ዝናር ታጥቃችሁ የጽድቅንም ጥሩር ለብሳችሁ። ጥሩር የሚለው ይሄ ነው፣ እንደ ሄልሜት ማለት ነው። ልክ መሀንዲሶች ምናምን ልክ ስራ ሰሩ ያደረጉ ራሳቸው ላይ ልክ እንደዛ ጥሩር የሚለው እዚህ ጋር ያለውን ሄልሜት ነው። ጽድቅ በቃ እዚህ ጋር እናንተ ስትታዩ ጽድቅ ይታይባችሁ፣ ቅድስና ይታይባችሁ፣ እግዚአብሔርን መምሰል ይታይባችሁ። ዲያብሎስ ይምጣ በዙሪያችሁ ይዙር ነቲንግ ነው ምላችሁ፣ ምንም ሊያደርጋቸው። ለምን ሲባል የጽድቅ ጥሩር አለ፣ የእውነት ዝናር አለ እና የዛን የሮም ወታደር ሄልሜቱን እያየ ራሱ ሊያደረገውን የሰይፍ መከላከያ ከጋሻ ሲያልፍ ሰይፍ ነው እንግዲህ ከጋሻው ሲያልፍ አልፎ እንኳን አናቱ እንዳይመታ ጥሩር ነው የሚያደርገው። ጥሩር የብረት ጥሩር ያደርጋል እዚህ። ስለዚህ ከጋሻው የሚያልፈው ሰይፍ እንኳን አናቱ ላይ ቢመጣ እዚህ ጋር ጥሩር ስላለ አናቱን መንካት አይችልም፣ ሊያደማው አይችልም፣ ብረቱን ነው የሚመጣው። ስለዚህ ልክ እንደዚሁ የጽድቅ ጥሩር አድርጉ። ምን እያለ ነው? እኛን በጽድቅ ተመላለሱ፣ እግዚአብሔርን በመምሰል ተመላለሱ እያለን ነው።
ይህ ከሆነ አያገኛችሁም። የመንፈሱ ዓለም ተጋድሎ፣ የዲያብሎስም ሽንገላ፣ በዙሪያ መዞርም ሁሉ አያገኛችሁም። ታሸንፉታላችሁ። ለምን? ክፉ ቀን አለ። ያን ክፉ ቀን የምናልፍበት በእነዚህ ኮምቢኔሽን። ስለዚህ ሁለቱን ተናግረናል። የጽድቅ ጥሩር ብሎ እዚህ ጋር ያስቀምጥልናል። ሶስተኛው በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቁሙ። የዛን የሮም ወታደር ጫማ ሲያይ በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ይቁሙ። ምን እያለ ነው? ጫማ ሲል ምን እያለ ነው? ያን የሮም ወታደር ሲያየው ጫማውን እያየ ነው። ያደረገውን ጫማ አየና እንደዚህ ያለ ጳውሎስ በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ይቁሙ። ይህ ማለትም ማለት ነው የዳነ ሰው ሁሉ ወንጌልን የመስበክ መብት አይደለም፣ ግዴታ አለበት። ጳውሎስ ሲናገር ያለው እንደዚህ ነው። ወንጌልን ባልሰብክ ወየውልኝ አለ። ወየውልኝ። ስለዚህ ወንጌል መስበክ የአገልጋዮች ድርሻ ብቻ አለ። አዘሆል የሚያምኑ ክርስቲያኖች ሁሉ ምዕመናን ሁሉ ወንጌልን መስበክ አለባቸው። ወንጌል መስበክ በደረሱበት ቦታ፣ ትምህርት ቤት፣ ኤቭሪዌር፣ ስራ ቦታ፣ ኤቭሪ ፕሌስ ላይ ወንጌል መሰበክ አለበት። ወንጌል መሰበክ አለበት። ለምን ሲባል በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ይቁሙ። እግሮቻችሁ የዳናችሁ ሰዎች፣ ያመናችሁ ሰዎች ሁላችሁ እግሮቻችሁ በሄደበት ቦታ ሁሉ ወንጌልን ለመናገር ዝግጁ ይሁን። እዛ ቆላስይስ ላይ ምን ብሎናል? የእግዚአብሔር የቃል ሙላት በሕይወታችሁ ውስጥ ይኖር ብሎናል። የእግዚአብሔር ቃል በሙላት ይኖርባችሁ። አየህ፣ የእግዚአብሔር ቃል በሙላት ያለበት ማንኛውም ምዕመን፣ ማንኛውም ቦርን አጌን የሆነ የዳነ ክርስቲያን በሄደበት ቦታ ሁሉ እግዚአብሔር በመራው በገባበት ቦታ ሁሉ ወንጌልን ይመስክር እያለ በሰላም ጫማ በወንጌል ዝግጁነት በእግሮቻችሁ ተጫምተው ይቁሙ ሲል ወንጌልን ስበኩ እያለ በጽድቅ መኖር፣ ከዛ ደግሞ የራስ ጥሩር መልበስ፣ ከዛ ደግሞ በእውነት ዝናር መታጠቅ። ወገቡን ታጥቀናል፣ ጥሩር አድርገናል። በወንጌል ጫማ ደግሞ በምስክርነት እንቆማለን ማለት ነው። በሄድንበት ቦታ ሁሉ ወንጌል እንናገራለን። ስለ ክርስቶስ ኢየሱስ እንመሰክራለን። እነሱ የሰቀሉት እግዚአብሔርን ከሙታን ያስነሳው እሱ የናዝሬቱ ኢየሱስ ያድናል፣ ይፈውሳል። ኢየሱስ ሰላም ነው። በእሱ የሚያምን ከሞት ወደ ተሻገረ እንጂ ወደ ፍርድ አይመጣም። ዋቴቨር ስለ ወንጌል የሚናገሩት በተለይ ዮሐንስ ወንጌል ያሉትን ቃላቶች ሁሉ ከኔ የሚበላ ፈጽሞ አይራብም፣ ከኔ የሚጠጣ ፈጽሞ አይጠማም፣ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ እንዲሁ ዓለምን ወዷልና ያለ ዲክሌር እናደርጋለን። ስለ ወንጌል ኢየሱስ ሰላም እንደሆነ፣ ኢየሱስ አዳኝ እንደሆነ፣ ኢየሱስ ፈዋሽ እንደሆነ የት በገባንበት ቦታ ነበር። ሶስተኛው ነው። አራተኛው ከዚህም ሁሉ ጋር ይላል የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የእምነትን ጋሻ አንሱ ይላል። ኢየሱስ ጌታ ነው። የእምነትን ጋሻ አንሱ። ስለዚህ ጋሻ መከላከያ ነው። እምነት ይኖራችሁ ያለ ነው። ባላችሁበት እውነት ባመናችሁት ጌታ በእምነት ጋሻችሁን አንሱ። እምነት ነው ባይዘ የትኛውን ሄረሲ ትምህርት ኤቭሪቲንግ የምትመክቱበት በእምነታችሁ ነው። ከዚህ ከተተከላችሁበት ማንም እንዲያነቀንቃችሁ ተብሎ ሲባልላችሁ ያመናችሁት እውነት አለ። እዚህ እውነት ላይ ማንም ቢያስተምራችሁ፣ ማንም የፈለገውን ይዞ ቢመጣ በእምነት ጸንታችሁ ከቆማችሁ ማንም እናንተ ላይ ምንም ሊጨምር አይችልም። እዚህ አንደኛ ዮሐንስ ምዕራፍ 2 ላይ የሚናገሩ ይህ ነው። እናንተ ከቅዱሱ ቅባት ተካፋይ ሆናችኋል። ቅባት ባይዞ በመጽሐፍ ቅዱሳዊ አዲስ ኪዳን ቅባት ራስ ነው የሚቀባው። ራስ ደግሞ ኢየሱስ ክርስቶስ ነው። ቤተክርስቲያን አንድ ናት። ስለዚህ የሚቀባው ራስ ነው። ራሳችን ማነው? ሁላችንም ክርስቶስ ኢየሱስ የቤተክርስቲያን ራት። ስለዚህ እኛ ደግሞ ምንድነው ሲባል ጅማት ነን የሚለው ኤፌሶን ምዕራፍ 4 ላይ ነገር ስለ አንድ ህብረት ይናገራል። ስለዚህ እኛ ጅማት ነን፣ ራስ ተቀብቷል። ከሱ ቅባት ደግሞ እኛ ምን ሆናል? በጅማት በኩል ብልቶች ስለሆነ እኛ ደግሞ ተካፋዮች ሆናል። ስለዚህ አዲስ ኪዳን ላይ በዚህ አጋጣሚ ማለት ነው ለቀባሽ ምናምን የሚል ነገር የለም። እሺ አዲስ ኪዳን ላይ እሱ እዛ ብሉይ ኪዳን ላይ እነ ዳዊት ጋር ምናምናም ያለፈ ነገር ነው። እሱ ማለት ለሴሌክሽን ለአኖይንትመንት የሚለይ ነው። የመለየት አገልግሎት ነበር በብሉይ ኪዳን። ሁሉም ግን አዲስ ኪዳን ስመጡ ግን ዘይት እንዲጨምሩ አፖስትል አድርጌ ያለው ዘይት አድርጌ የሚባል ታሪክ የለም። የሚባል ታሪክ አዲስ ኪዳን ላይ እንደዚህ የለም። የሚቀባው ራሱ ነው። የሆነ ሰው ራሱ እየተቀባ የሚሾም ሹመት የለም አዲስ ኪዳን ላይ። ጌታ ነው እነዛ ሰዎች የሚጠራቸው። በቤተክርስቲያን ይታያሉ፣ አገልግሎታቸው ይታያል። ከዛ በኋላ አስተማሪ ከሆነ አስተማሪ፣ ነቢይ ከሆነ ነቢይ፣ ከዛ ወንጌላዊ ከሆነ በሚያመጣው በፍሬ በታየበት ነገር ኦርዴን ይደረጋል። የሚሾመውም እግዚአብሔር ነው። አክኖሌጅ ቤተክርስቲያን የምሰጠው አክኖሌጅ ነው። አለበት አይተንበታል ብላ አክኖሌጅ ነው የምታደርገው።
ግን አሁን ዘይት ተጠብቶ መቀባት የሚለው ነገር አዲስ ኪዳን ላይ አይሰራም። አዲስ ኪዳን ላይ የሚቀባው ፐርሰናሊ ቦትል ዘይት ሳይሆን ራሱ ኢየሱስ የናዝሬቱ ኢየሱስ ተቀብቷል። ስለዚህ ራስ ከተቀባ እኛ ደግሞ የቤተክርስቲያን አንድ አካል ነው። የቤተክርስቲያን ብልቶች ነን። አካል አንድ ነው። እኛ ደግሞ ሁላችን ብልቶች ነን። ስለዚህ ብልት ደግሞ በጅማት በኩል አንድ ላይ ወደ ላይ ይሰራ ይላል። ስለዚህ ራስ ከተቀባ እኛ ደግሞ የዘይ ቅዱሱ ቅባት ተካፋይ ሆነናል በክርስቶስ ኢየሱስ። ስለዚህ ማንም ሊያስተምራቸው አይገባቸውም ይላል። ማንም ሊያስተምራቸው አይገባም። ስለዚህ የራስ ጋሻ ሲል በእውነት ጸንተን እንድንቆም የትኛውም ነገር የምንመክትበት እንዲሆን እግዚአብሔር ይፈልጋል። አምስተኛው የመዳን ራስ ቁር ይላል። እዛ ጋር ቅድም ቁጥር የጽድቅም ጥሩር የጽድቅ ጥሩር ቢለው ባይዘው ባይ ዲፎልት ቁጥር 14 ላይ ቀደም ሲያደርጉት እዚህ 16 ላይ የሚናገረው የራስ ቁር የመዳን ራስ ቁር የሚለው 17 ላይ ነው። ሄልሜት ያልኳችሁ በጣም ሶሪ። እዚህ ጋር የጽድቅ ጥሩር የሚላቸው የደረት ነው። እዚህ ጋር ያለው ደረት ላይ ነው። ደረት ላይ የሚደረግ ጥሩር ይባላል። ይህ ጥሩር ለደረት ላይ የሚደረግ ከብረት ነው ከሆነ ነገር የሚሰራ አለ። ብቻ ሰይፍም ቢመጣ ቀድሞ ቀዶ ደረቱን እንዳይመጣ የሚያደርጉበት የጽድቅ ጥሩር የሚለው ማለት ነው። ከዛ በኋላ አራተኛ ያየነውን የእምነት ጋሻ ነው። በእምነት መቆም በጸንቶ ያመኑትን እምነት ያለማወለዳት ዙር ያለማለት በሆነ በሐሰት ትምህርት በተለያዩ ፋላሲ ትምህርቶች ያለመወሰድ ጸንቶ መቆምን እንድንቆም ጌታ ይፈልጋል። ቁጥር 17 አምስተኛው የመዳንንም ራስ ቁር አድርጉ። የቅድም ያልኮች ሄልሜት ማለት ነው። ይህ እዚህ ላይ ብረት መሰሪያ አልፎን ከወዳናቱ ቢመጣ ራስ ቁር ስላለ ወዲያው አይነካውም ማለት ነው። ያን አድርጉ ይላል። ቁጥር 17 ላይ የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ይላል። መጨረሻው ስድስተኛው የመንፈስ ሰይፍ ነው። እሱም ደግሞ የእግዚአብሔር ቃል ሰይፍ እንደሆነ ይናገራል መጽሐፉ። ለምንድን ነው ወደዚህ የመጣ ነው? ስለ ራስ ቁር፣ ስለ ጽድቅ ጥሩር፣ ስለ ወገን መታጠቂያ፣ ስለ ወንጌል ጫማ፣ ስለ መንፈስ ሰይፍ እና ደግሞ ስለ ራስ ቁር ያወራንበት ምክንያቱ ምንድን ነው? እዛ ጋር የእግዚአብሔር ቃል በሙላት ይኑርባችሁ የሚለው የቆላስይስ ምዕራፍ 1 ቁጥር 16 ቃል ማለት ነው። በሙላት ቃሉ ይኑርባችሁ ሲል ቃሉ ከዚህም አንግድ ነው በእውነት ከመኖር በቅድስና ከመኖር እግዚአብሔርን ከመምሰል በእምነት ከመጽናት ወንጌልን ከመስበክ ጋር የእግዚአብሔር ቃል በሙላት ከመያዝ ጋር ስለሆነ የእግዚአብሔር ቃል በሙላት ይኖርባችሁ ሲል እነዚህንም ጭምር ነው። ምን አለው? ቅድስና አለው፣ ጽድቅ አለው፣ እምነት አለው፣ ጋሻ አለው። ስለዚህ እነዚህ በኮምቢኔሽን ከኤፌሶን ምዕራፍ 6 ጋር ማሳየቱ አግባብነት ስላለ ነው። 16 ላይ ይዛው የእግዚአብሔር ቃል በሙላት ይኖርባችሁ ካለ በኋላ እርስ በርሳችሁ በጥበብ ሁሉ ተማማሩ። ስትማማሩ በአውቃለሁ መንፈስ በችላለሁ መንፈስ አይሁን። እንደውም እዚህ አንዳንድ ላይቭ ስትሪሞች ላይ የምናየው ነገር አለና ሲገቡ ፍሮም ዘ ቢጊኒንግ በቃ አሸንፋሉ ብሎ ምናምን የሚገቡ ሰዎች አሉ። ዲቤሽን ራሱ እንደዛ አይደለም። በቃ ክርስቲያን ሲያወራ እንዴት ነው ማውራት ያለበት ከተባለ እርስ በርሳችሁ በጥበብ ተመካከሩ። አንዱ ያላወቀው ይኖራል፣ አንዱ ላይ ይጨምራል፣ አንዳንዱ ይጨምራል። እንደዚህ ነው ክርስትና እንጂ በጣም ለመሸናነፍ ምናምን በቃ እንትና ስማርት ነው እንትና ያውቃል ለመባል አይደለም። እርስ በርሳችሁ በጥበብ ተማማሩ። ሊያስተምረን ከሆነ የዛ ሰው ሀሳብ በጥበብ ነው እኛ ማስተማር ያለበት እንጂ በር እየዘጋ ክሎዝ እያደረገ ክርስትና ቢሄቪየር ባሌለበት እንኳን እዚህ ዲቤት ማድረግ ራሱ አግባብነት የለውም። በዚህ በቃ ሰላማዊ በሆነ ነገር ረጋ ባለ መንፈስ በቃ አንዱ ልክ ነው የሚሆነው። በዚህ በየትኛውም ዲቪዥን ላይ አንዱ ልክ ነው የሚሆነው። በቃ አንዱ ተምሮታል ወይ ደግሞ አንዱ አስተምሮታል። ግንስ እንዲህ ጡንቻ ለማሳየት መግባት ግን በጣም አስቸጋሪ ነው፣ የክርስትናም ካራክተር ስላልሆነ። ከዛ እርስ በርሳችሁ በጥበብ ሁሉ ተማማሩ፣ ተመካከሩ በመዝሙርና በማህሌት በመንፈሳዊ ቅኔ በማመስገን በልባችሁ ለእግዚአብሔር ዘምሩ። በጥበብ ተማማሩ፣ ተመካከሩ፣ በመዝሙርና በማህሌት በመንፈሳዊም ቅኔ በማመስገን በልባችሁ ለእግዚአብሔር ዘምሩ ካለ በኋላ 16 ላይ በእርሱ በኩል ለእግዚአብሔር አብ ምስጋና እያቀረባችሁ በቃልም ሆነ በተግባር የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ኤቭሪቲንግ የእናንተ ህይወት፣ የእናንተ እንቅስቃሴ፣ አገልግሎት፣ ህይወት፣ ስራ፣ ትዳር፣ የእናንተ ነገር በእርሱ በኩል ለእግዚአብሔር አብ ምስጋና እያቀረባችሁ በማን በኩል? በቃልም ሆነ በተግባር የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። የምታደርጉትን ነገር ሁሉ በጌታ በኢየሱስ ስም ስታደርጉ ለእግዚአብሔር አብ ክብር ይሆናል እያለ
የምታደርጉት ኤቭሪ ነገር በክርስቶስ ኢየሱስ ስም አድርጉት፣ ለአብ ክብር ይሆናል ብሎ ይናገራል። ከ12 ጀምሮ በጣም ብዙ ነገሮች አየን። በጣም ብዙ ነገሮች አየን። ወደ 16 ነገሮች አይተናል። ከ12 ጀምሮ ምን በዳኑ ክርስቲያኖች መካከል ሊታይ የሚገባ ባህሪ ካራክተር ምንድነው ከተባለ አንደኛው ርኅራኄ ነው። ርኅራኄ በእኛ ውስጥ ሊኖር ግድ ነው። የማይራራ ሰው በጣም ከባድ ነው ማለት ነው። ሌላው ቸርነት ነው። ሁለተኛው ቸር ማድረግ አለበት ክርስቲያን እንደ ክርስቲያንነቱ ቸርነትን፣ በጎነትን ከጌታ እንደተማረ ሰው። ሶስተኛ ትህትና ከጌታ ተምረናል። አራተኛ ጨዋነትን በጨዋ ደንብ እሱ እኮ ሲሰድቡት አልሳደብ ነው የሚለው በመስቀል ልቀው አንተ አምላክ ከሆንክ ብዙዎቹን አዳነ፣ ራሱን ግን ማዳን አልቻለም። ሲተፉበት፣ ሲጫወቱበት፣ በሆምጣጤ አድርገው አፉ ሲያስገቡ በጣም ብዙ ነገር ሲያደርጉበት ሲሰድቡት እንኳን አልሳደብም፣ ዝም አለን የሚል ኢሳያስም ሲናገር 53 ላይ ለእርድ እንደሚነዳ ጠቦት በሽላቶቹ ፊት ዝም አለ። በእውነት ጻድቅ ባሪያዬ ብዙዎችን አጽድቋል ብሎ ዴክሌር ያደርጋል ኢሳያስ። ስለዚህ በሸላቶች ፊት ዋጋ እየወጣለት ዝም ያለ ነው። ሲሳድቡት ያልተሳደበ ነው። ሲናገሩበት ባይ ዲፎልት ያልመለሰ ነው ክራይስት። ስለዚህ በጨዋነት በመገዛት በሆነ ስለ ስሙ ስንል ብንሰደብ ራሱ በጣም ትልቅ ነገር ለምን ዋጋ ከመክፈል ጋር ቅድም ያገናኛል። ለዚህ ነው በክርስቶስ ኢየሱስ እናምን በቃ ኦኬ አይደለም ሁሉ ስለ ስሙ ሰደባላችሁ። ለዛ ነው ወንጌላት ኢየሱስ ሲናገር እኔ እንኳን ሰላም ላተርፍ አልመጣሁም አለ። እናትን ከአባት ልጅን ከምራት ከአባት ልለይ መጥቻለሁ። በክርስቶስ ኢየሱስ ጉዳይ ሰው ከቤተሰብ ይፋታል፣ ባይዘ ይለቀቃል። በቃ ለእሱ ወስኖ ሰው ይወጣል። የእሱ ደቀ መዝሙር ለመሆን የሚፈልግ ሰው ለማን ደቀ መዝሙር ምንድን ያለው ጌታ ኢየሱስን ሄጄ አስከብሬ ወዳጆቼ ሰላም ብዬ ልምጣ ሲል ኖ አላቸው። ሙታኖችን ይቅበሩ አንተ ነህ አለው። ለምን ሲባል ለክርስቶስ ኢየሱስ ደቀ መዝሙር ለመሆን የሚቆረጥ ቆርጣል፣ የሚሰዋው መስዋዕት አለ። እየከበድን ቢሆን ብዙ የምናደርጋቸው ነገሮች አሉ። አዎ ክርስትና እንደዚህ አይደለም። መዳን የቀለሉ በክርስቶስ ኢየሱስ ሞትና ትንሣኤ እንዲያው በጸጋ በመድናቸው ካላስ በእኛ ኮንትሪቢሽን ህግን በመጠበቅ በእኛ ስራ ሳይሆን በክርስቶስ ኢየሱስ ጽድቅ። እዚህ ሁለተኛ ቆሮንቶስ ምዕራፍ 5:21 እንደሚናገረው እኛ በእርሱ ሆነን በክራይስት የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ኃጢአት አደረገው። ስለማን? ስለኛ። የእሱ ጽድቅ ለኛ፣ የእኛ ኃጢአት ለሱ ትራንስሌት ነው። ስለዚህ መዳን ነው በነፃ በጸጋ የሆነው። ከዳንክ በኋላ የምትኖረው ህይወት ጌታን የመምሰል ነው። ዋጋ ሊያስከፍል የሚችል ግን ይረዳል። መንፈስ ቅዱስ አቅም ይስጣል፣ ጉልበት ይሰጣል። እሱን የሚመስል ክፍል። ስለዚህ በጨዋነት በትዕግስት ስድስተኛ እርስ በርሳችሁ ተቻቻሉ። እርስ በርሳችሁ ተቻቻሉ፣ በመቻቻል ባለመናናቅ፣ ባለመነቋቆር፣ ሳይድ ባለመያያዝ፣ ቡድንተኛ ባለመሆን እርስ በርሳችሁ ተቻቻሉ። ኦኬ ይቅር ተባባሉ። ከአንድ ክርስቲያን ይቅርታ በጣም ግዴታ ነው። ጴጥሮስም ጠይቋል። 7 ጊዜ ነው ሆነ ሲለው አይ 7 ጊዜ 70 እልሃለሁ አለ። 490 ጊዜ ይቅርታ አድርጉ እያለ ነው ጌታ። ደግሞ እኮ ተበድላችሁ እኮ አይደለም ተበድላችሁ እንኳን እሱ በድሏችሁ ያ ሰው አካሌ በድሎኛል አካሌ እንዲያርገው ብላችሁት በድሏችሁ እሱ ነው ለእሱ ምሕረት የምታደርጉለት። ደግሞ እናንተ በድላችሁ ሄዳችሁ ይቅር አድርጉ እያለ እኮ አይደለም። እሱም ይቅርታ ፓዝ ነው። ነገርን ጌታ እያለ ያለው ቢበድላችሁ እንኳን ተበዳይ ሆኜ የበደለኝን ሰው ሄጄ 490 ጊዜ ይቅርታ አሉ ተበዳይ ሆኜ ይገርማል። ክርስትና እስከ ጥግ እስከ እንደዚህ ዋጋ የሚያስከፍል ነው ማለት። ስለዚህ ይቅር ተባባሉ፣ ይቅር በሉ። 9ኛ ፍቅርን ልበሱት። ቁጥር 14 ፍቅርን ልበሱት። ቁጥር 15 ላይ የክርስቶስ ሰላም በልባችሁ ይንገስ። 10ኛ የክርስቶስ ኢየሱስ ሰላም በልባችሁ ውስጥ ይንገስ። 11ኛ የምታመሰግኑ ሁኑ። በየትኛውም ሁኔታ ውስጥ ቅድም እንዳለው ጳውሎስ አጥቷል፣ አግኝቷል፣ በልቷል፣ ጠግቧል፣ ተርቧል። ግን በየትኛው መ በማንኛው ሄዳ ምን አለ? ያለኝ ይበቃኛል ብለዋል። ስለዚህ አመዝጋኞቹ የምታመሰግኑ ሁኑ። 12ኛ የእግዚአብሔር ቃል በሙላት ይኑርባችሁ። ከአንድ ክርስቲያን የእግዚአብሔር ቃል በሙላት ይጠብቃል። በሙላት ለምን? በእናንተ ውስጥ ያለውን ተስፋ በምትጠይቁበት ጊዜ ባላመኑ ሰዎች ማስረዳትና ወደ ክርስቶስ ኢየሱስ ወንጌል መጥራት መስበክ አለብን። ስለዚህ መጽሐፍ ቅዱስን ደጋግመን ማንበብ አለብን። መንፈስ ቅዱስ ደግሞ በተደጋጋሚ ያስተምራል። መንፈስ ቅዱስ ይገልጥልናል። 13ኛ እርስ በርሳችሁ በጥበብ ሁሉ ተማማሩ። በጥበብ ያለ ነቀፌታ፣ ያለ ትችት ተማማሩ። ዋናው ለማስተማር አለ፣ ክሌሙ ለመርዳራት አለ። አንዱ አላወቀም ብለናል ዲቤት መንገባው አንዱ ለማሳወቅ ኦኬ። በጥበብ በዊዝደም በማቹሪቲ
ማቹሪቲ ይሁን። ያ ካልሆነ ምንም የቧልትና የጥል የክርክር ምናምን ነው የቡድንተኝነት ወይ ደግሞ ለሆነ ሀሳብ ፖለቲካ መቅረብ ጉዳይ እንጂ የመማማርና የደህና ነገር አይሆንም ማለት አት ኤንድ ኦፍ ዘ ዴይ መጨረሻው ደስ ማይል እውቀት እኮ አለ፣ ስማርት ነገር አለ፣ ማሳመን የምንችልበት ወይ አለ። ባይብል እኮ እንጠቅሳለን፣ ከተፈለገ ቸርች ፋታች ይጠቀሳል። ዋቴቨር ግንስ ይሄ ሁሉ ሰላማዊ መንገድ መደረግ እየቻለ ግን በስተመጨረሻ የክርክር የጥል ምናምን ከሆነ አስቸጋሪ። ስለዚህ መማማርም ካለብን ጥበብ ባለበት መልኩ በዊዝደም ቢሆን በጥበብ ቢሆን ነቀፌታ ባይኖርበት፣ ስድብ ባይኖርበት፣ ትችት ባይኖርበት የዛን ሰው አለማወቅ ተጠቅሞ ለማወቅ አለመሞከር። በዛ እንደው ለሚያምኑት ይላል እኮ ጳውሎስ ሲናገር እውነትን በፍቅር ተናገሩ ይላል። እውነት ሲጀመር ሁሌም በፍቅር ነው የሚነገረው፣ በኃይል አለ። ቁጥር 14 ተመካከሩ፣ ክርስቲያን ከክርስቲያን ጋር ተመካከሩ፣ ፌሎሺፕ አድርጉ፣ ህብረት አድርጉ። በየትኛው ዳይሜንሽን ሂድ ምን ብናደርግ ምን ጥሩ ነው? ሁላችንም የምንሰራው ለእግዚአብሔር መንግስት ስለሆነ ማለት ነው። በየትኛው መንግስት ብንሄድ እናተርፋለን፣ ሰዎች ወደ ጌታ ይመጣሉ። ቢያንስ በእኛ አገልግሎት ከነቀፌታና ከሆኑ ሰዎች ማይንድ ውስጥ ከመቀመጥ ይልቅ በእኛ አገልግሎት ውስጥ ሰው ምን ያክል ተጠቅሟል የሚለው ማሰብና መመካከር፣ ዲስከስ ማድረግ፣ ለመልካም ነገር መስራት ጥሩ ይመስለኛል። 15ኛ ለእግዚአብሔር ዘምሩ ይላል። ለእግዚአብሔር እንድንዘምር ይነገረናል መጽሐፉ ማለት ነው። ይሄ ሁሉ ያወራል። አሁን ያወራ ነው እንግዲህ እነዚህን 16 ነገሮች ህይወታችን ማሳየት አለብን። ለምን? አዲሱን ሰው ለብሰነዋል። አዲሱን ሰው ለብሰነዋል። በጣም የሚገርም ነው። ኤፌሶን ምዕራፍ 5 ላይም ሲሄድ የመንፈስ ፍሬ ብሎ በካራክተር የሚያስቀምጣቸዋል። የመንፈስ ፍሬ ይላቸዋል። የስጋ ነገር ግልጽ ነው ይላል። እዛ ጋር እንደው ዝሙት፣ አድመኝነት ምናምን ብለው እነዚህ እግዚአብሔር መንግስት አይወርሱም የሚል ጥቅስ አለና ብዙ ጊዜ እዛ ጋር ትንሽ አጨቃጫቂ ነገሮች አሉ። እንግዲህ በደንብ አይተነው እናልፋለን ማለት ነው። ኢየሱስ ጌታ ነው ማለት ይሄ መዳንን በጣም ሰዎች ኢዚ ባያደረጉት የተከፈለበት ሳክራይፍ በጣም ትልቅ ነው ደሙና ኮንቴክስቹዋሊ እንዳገባቡ ባለፈውም ስናጠና አዲስ ኪዳን ላይ ማታም አንዳንድ ከወዳጆቻችን ጋር ያወራን ነበር። አንዳንድ መጽሐፍት እዛው ማቴዎስ ወንጌል 4:25 ስለ አይሁድ ስፔሲፊካሊ የሚያወራ ክፍል ነው። ስለ ቤተክርስቲያን ይወራል ማቴዎስ ወንጌል ላይ ስለ መመስረቷ ማለት ነው። ከመልእክት በኋላ በጣም ለቤተክርስቲያን መልእክትና ስለ እስራኤል ያወራል፣ ስለ አሕዛብ ያወራል፣ ስለ ቤተክርስቲያን ያወራል። አይሁድም አሕዛብም ስለገቡባት ማለት በክርስቶስ እና መጽሐፍ ሲጠኑ ጀስት ለማን ነው መቼ ነው እንዴት ነው የሚለውን ማወቅ በጣም አስፈላጊ ስለሚሆን ለአይሁዳውያን የተነገረውን ለአሕዛብ አድርጎ መፍታት በጣም ከባድ የስነ አፈታት ግጭት ይፈጥራል። ለቤተ ክርስቲያን የሚናገረውን መጽሐፉ ስለ አይሁድ ስለ አሕዛብ ብሎ መፍታት በጣም አስቸጋሪ። ስለዚህ አዲስ ኪዳን ሞሮፍ ሲጠና ለሶስት ወገን ነው የሚያወራው። ስለ አይሁዳውያን ያወራል፣ ስለ አሕዛቦች ያወራል፣ ስለ ጌታ ስላላመኑ ሰዎች አይሁዶች ስላሉት፣ ሌላው ደግሞ ስለ ቤተክርስቲያን ያወራል። ሁላችን ስለገባንባት ስለ አንዲቷ ቤተክርስቲያን ያወራል። ስለዚህ ለማን ነው የሚለውን መቼ ነው ለምን ተጻፈ እንዴት ተጻፈ የሚሉትን ሄርሜኔቲክሶችን ማወቅ አስፈላጊ ነው ጥና ሲጠና። አለበለዚያ የእስራኤልን ጥቅስ አምጥቶ ለቤተክርስቲያን ማስቀመጥ በጣም አደጋ ውስጥ ይቀጣል እና በጣም ግጭት የሚፈጠሩ ከዚህ የተነሳ ነው። ብሉይ ኪዳንም ሲጠና ልክ እንደዚሁ አይሁድ አለ አሕዛብ አለ። ብሉይ ኪዳን ጋር ብዙም እንኳን አይከብድም። ጌታ እኔ አምላካችሁ እያለ ብዙ ሪኮመንድ ስለሚያደርጋቸው፣ አዲስ ኪዳን ላይ ግን ከሶስቱ አንግል ቢታዩ የተሻለ ይመስለኛል ብዬ እላለሁ። እዚህ ገላትያ ምዕራፍ 5 ላይ ፕሮፊት ውሃ ትንሽ ጎንጨት ታርግ ትላለች። ሶሶዬ እኔ እናንተ ባረጊ ድምፄንም ለማሰማት ነው። ታብታብ ሼር እያደረጋችሁ ያላችሁ ወገኖች ያየው ነው። ጌታ ኢየሱስ ዘመናችሁን ይባርክ። እኔ ቁጭ ብዬ እየተማርኩ ነው። ጌታ በሚያውቀው ሶሶዬ ዛሬ ትዘምሪያለሽ እና ተዘጋጅ። ዛሬ ግድ ይልሻል። በቃ አንድ መዝሙር ያስፈልጋል ብለናል። በተረፈ ሰላም እያላችሁ ያላችሁ ወገኖች ጸጋና ሰላም ለእናንተ ይግባ፣ ይድረስላችሁ፣ ይሁንላችሁ፣ ይብዛላችሁ ላለው ቆሞስም ሰሙዬ ሰላም እንደመጡ ነው ዘትሩዝ ያስገባዋቸው። ለምን ሰዓት አስረፍደው ነው። ሰላም እንኳን መቼም መንገድ ላይ የነበረች ስለሆነች በድካምም ይሆናል። በእርጌታም ትንሽ አርፍደዋል፣ ብዙም ባይሆን ዛሬ። አሁን ካሁን በኋላ ግን በቅጣት ላስገባ ነው። ቅጣት ያስፈልጋል ተብያለሁ። እንዳይመሽ ብዙ ሰዎች ቁጭ ብለው ማዳመጥ ይፈልጋሉ እና በኢትዮጵያ እና በአንዳንድ የአውሮፓ ሀገሮች ይመሻል በጣም። ለዛ ነው ታብታብ ሼር አድርጉ። ጌታ ኢየሱስ ዘመናችሁን ይባርክ። እስከዛው መርጌታ ሰላም ይበሉ። ፕሮፊቷ እስከሚጠጣ ቤተ አይሁድ ሻሎም ለካ ወንድም አለም ጠፍተሃል። እንኳን አየው። ተባረክልኝ። ጌታ ዘመንህን ይባርክ። አይሆፕ ጠንክረሃል።
ክብር ለእግዚአብሔር ይሁን። አወራለሁ በውስጥ ተባረክ። ጌታ ሰላም ይበሉን። እስኪ እስከዛ ሰላምና ጸጋ ይብዛላችሁ። እዚህ ገስት ላይ ያላችሁም ከውስጥም ያላችሁ ሁላችሁ ጸጋ እግዚአብሔር ይብዛላችሁ። በጣም ደስ ይላል። እግዚአብሔር ይመስገን። እንግዲህ ወንድማችን ውሃ እስኪጠጣ ድረስ ነው። እኔ ደግሞ ምናልባት እንዲያውም ቀደም ብለሽ ቶሎ ክፈቺ ብየሽ ነበረ እና ይሄ ምልክታችን ይሁን ማለት ነው። ሌላው ግን ያንን ስትከፍቺ ትንሽ አንድ ቦታ ላይ የሆነ እግሬ ዝዋለና እዚያ ጋር የሆነ ሪከርድ ማድረግ የነበረብኝ ነገር ነበረ። እስኪ ይሄ ነገር ብዬ እሱን ሪከርድ እያደረግኩ ቆየው። አቋርጬ እንዲያውም ከልጄ ቀምቼ እባክህ ይሄን ሪከርድ አድርግልኝ፣ እኔ በዚህ ላይ እነ እብራዊት ቤት ልግባ አልኩኝና እኔ እዚህ ገባው፣ ያኛው እዚያው እንትን ተደረገ ማለት ነው። እና በኋላ እናወራበት ምን ቢያጋጥማቸው ነው ምን ቢሰሙ ነው የሚለውን ከእርሶ ጋር ከወለተ ኢየሱስ ጋር በኋላ እናወራበታለን። ክብር ለጌታ ይሁን። ስለዚህ ቀደም ብዬ እንደተገኘሁ እንዳወራሁም እርግጠኛ ነኝ እሳቸውም ስለሚያምኑ ማለት ነው። ተባረኩልኝ ሁላችሁም፣ ጸጋ እግዚአብሔር ይብዛላችሁ። ከዚህ በኋላም አይለመድብኝም። ቀደም ብዬ ለመገኘት እሞክራለሁ። ልክ ቆሞስ አናቱ ላይ ይዘውታል። እንዲያው ምንም አይደለም፣ ቅር አይለኝም። ዛሬ ማንም አልቀደማቸውም። ዛሬ ከፍት ሳረግ ነው የመጡና መርጌታ ገብቶኛል። ቢሆንም ደግሞ እግዚአብሔር ይባረክ። ግን ሰዓታችን እና ክብር ጥሩ ነው ያደረጉትም ከልጆት ጋር ስልክ መስጠቶት መልካም ሆኗል። ጌታ ይባረክ። ጥሩ ነው። ሰው ቃል መስማት ይፈልጋል እና ድምፆት ናፍቆኛል እያለ ነው አማን። አማን እስኪ ሰላም በላቸው። መርጌታ በጣም ተናፍቀዋል። በኋላ በደንብ ትንሽ ሰፋ አድርገው ፕሮፊት እንደጨረሰ ሞር ያብራራል። እስኪ ታብታብ ሼር አድርጎ ወገኖች። እስከዛው ድረስ ተባረኩልኝ፣ ጸጋ ይብዛላችሁ። እሺ እኔማ እኮ ቀን ልደውልሎት ነበር መሪጌታ፣ እንዴት እንደናፈቁኝ እኮ እንዲሁ በጣም እንዴት ያለህበት ድረስ ያለህበት ድረስ መጥቼ ቡና አስገዛህ ነበር። እኔ ያለሁበት እመጣለሁ። እውነት ሰሞኑን እሺ የማንዬ ነው የሚያስተጋባ? የኔ ነው ድምፅ ያስተጋባል። የአማንዬ ነው ይመስለኛል። አዎ የአማን ነው፣ የአማን ይመስለኛል። ስፒከር ተባረክ አማንዬ፣ በጣም እወድሃለሁ፣ በጣም አከብርሃለሁ የኔ ወንድም። በጣም ደስ ይለኛል አብረን ብንውል። እንዴት በጣም ትልቅ ደስታ ነው ለእኔ፣ በጣም ደስ ይለኛል። እና እግዚአብሔር ይመስገን። አንተ በጣም ጥሩ የእግዚአብሔር መንፈስ የእግዚአብሔር ነገር ያለ ስለሆንክ በማየታችንም ባለፈውም ራሱ በጣም ደስ ብሎን እያወራን ስለነበረ እግዚአብሔር ይመስገን። ሁላችሁ በጣም ወዳችኋለሁ። ከታች ደግሞ በጣም እንወዶታለን የምትሉ እንዴት ነፍሴ ሐሴት እንደምታደርግ ለካ ይወዱኛል እንዴ እያልኩ እግዚአብሔር ይመስገን። ክብር ለጌታ ይሁን። እግዚአብሔር ይባርካችሁ። ተባረኩልኝ። በዕድሜ መቼም ያው የአባትነት ምናምን ነገር ስላለ ትንሽ ሽምግልናውም እንደዛ ያዝ ሊያደርገን ይችላል እና ከዚህ በመነሳት ደግሞ ምሕረት ታደርጉልኛላችሁ። እግዚአብሔር ይመስገን። ተባረኩልኝ። አሜን። መርጌታ ሁሉም ሲወደውታል በእውነት መንቤ እኔም ወዳለሁ ወይም ወድሻለሁ። መንቤ ኢየሱስ ወዳቸዋለሁ። እኔም መርጌታም ይወዷቸዋል። እንዋደዳለን ሁላችንም። ጌታ ኢየሱስ ክብሩን ይውሰድ። ሂሩትዬ እንኳን መጣሽ። እኔ እናት ዌልካም ብያለሁ። ተባረኩ። ዌልካም ያላችሁ ታፕታፕ ሼር እያደረግን እንስማው። ደስ የሚል ትምህርት ነው። የእውነት ነው። ኮመንት ማየት እስኪያቅተኝ ነው እኔ ቁጭ የምሰማ እየጻፍኩ ማለት ነው። ገነትዬ ሰላም ላንቺም። ተባረኩ ሁላችሁም። ሰላምዬ እስኪ ሰላም በይንና ዘትሩስ ደግሞ አለ እሱም ሰላም ይላል። አይ ነው ሂሩቴ ሰላም ብያለሁ ሁላችሁም። ጌታ ሰላም ጸጋ ይብዛላችሁ። ናፍቃችሁኛል። እኔ በጣም ደክሞኛል። ያው የኛ ትምህርት ስለሆነ ነው አይኔን እንደዚህ በደንብ ከፍቼ የምሰማና ሁላችሁንም በእውነት ስላየኋችሁ ደስ ብሎኛል። ኤብሮዬ
በጣም ናፍቄሻለሁ እህቴ መምጣቴ ለሽኘሽ እኔንማ ሜዳ ላይ በጣም ናፍቀሽኛል። ተባረኩልኝ። ስለ ሀገሬ ደግሞ ስለመጣው ጌታን አመሰግናለሁ። መንፈስ ቅዱስ ከእኔ ጋር ስለነበረ ክብር ለኢየሱስ። ተባረኩልኝ። ደስ ብሎኛል ስላየኋችሁ። ተባረኩ። አሜን። ተባረኪ። እንኳን በሰላም ገባሽ። ብርክ በይ። ዘትሩ ሰላም በለንና ያው ወደ ወንድማችን እንስጥ። ሰላም ሰላም ወንድሞች እህቶች፣ የጌታ ጸጋ ሰላም ይብዛላችሁ ለሁላችሁ። ተባረኩልኝ። ብሩዬ አንቺ ተባረክሽ ነሽ። ታች ያላችሁ ወንድሞች እህቶች ተባረኩ። ላይ ያላችሁ ጌታ ጸጋ ይብዛላችሁ። አሜን። ተባረክ። የምንወዳ አሮንዬ ሰሙዬ ሰላም በለን። ወይ ሰሙዬን ሞት ይርሳኝ። ሰሙዬ ላይ ስደርስ ው ረሳ ነው። ሰሙዬ ሰላም በለንና ከዛ ፕሮፊት ይቀጥላል። ተባረክልኝ ወንድም አለን። የክርስቶስ ሰላም ከእናንተ ጋር ይሁንላችሁ። ያላችሁ በጣም ደስ የሚል ጊዜ ነው። የእውነት ፕሮፌት እግዚአብሔር ይባርክህ፣ ጸጋውን ያብዛልህ። አሜን። ተባረክ። ስሙ ወንድማችን በጣም የምንወደው የተባረከ ጥያቄና መልስ ካለ ያው ሰሙዬ ነው። እኔ መርጌታነ ሰሙን በቃ ሁሌ ፊት ለፊት ማድረግ እወዳለሁ። ቆሞስ እንኳን ጎበዝ ናቸው። ኮርነር ይዘው ጣል ነው የሚያደርጉ። መርጌታ እና ሰሙ ግን ለመልስ በቃ ተባረኩልኝ። እሺ ፕሮፊት whenever you ready እንትን በል go ahead። ተባረኩ። ታች ታፕታፕ ሼር የምታደርጉ ማሩዬ ሻሎም ልካ አኺ ያኔ አኽኒ ሶት ካውድ ሚያተው ትሻየር ሻማ ጥያቄ ያላችሁ ጥያቄያችሁን አዘጋጁና በተረፈው አይ ቲንክ ፕሮፊት እንግዲህ ሁሉንም መቼም ዛሬ አስተምሮ አይጨርስም። እንዲሁ በፓርት እየተደረገ ነው። ቢሆንም ግን እስከሚቀጥለው ይቀጥልና ጥያቄ ያላችሁ እስካሁን ባስተማረበት ይብን የላችሁ ዊኩ መጠየቅ ትችላላችሁ። ተባረኩልኝ። ጸጋ ይብዛላችሁ። ተባረኩ። እሺ ያው ሁለተኛው ፓርት ላይ መጣን ማለት ነው። ሁለተኛ ፓርት የእግዚአብሔር ጸጋ ሰላም ይብዛላችሁ። ጀስት እኛ